የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን አጫጭር ስፖርታዊ ጥንቅሮች በቅደም ተከተል እናጋራችሁ ተገኘን። እንደ ሁል ጊዜው ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። በሐሳብ መስጫ ሳጥናችን ላይ የቅዳሜ የከሳት ጨዋታዎች እንዴት ነበሩ፣ እንዴት አገኛችኋቸው አጋሩን። እኛ በጥንቅሮቻችን አንድ የሀገር ቤት መረጃን እናደርሳችኋለን። ከባህር ማዶ ወጣ ስንል ሪያል ማድሪድ ተጨማሪ ጉዳት ዛሬ አስተናገደ። ቁጥሮቹ በርከት ብሏል። አሁን ነው የጉዳት ዝርዝሮች ኦልሞስት ወደ ሰባተኛ ተጫዋች ዛሬ ጉዳት ሰማን። ካርሎ አንቸሎቲ ጋዜጣዊ መግለጫ አነጋጋሪነቱ እንደቀጠለ ነው። ከዛ በተጨማሪ ደግሞ ውድ ቤተሰቦቻችን በጀርመን ቡንደስሊጋ ሃሪኬንና ባየር ሙኒክ የጠበቋትን ዋንጫ ስንተኛው ደቂቃ መሰላችሁ ያጧት? 94ኛው ደቂቃ በተቆጠረባቸው ግብ ቢያንስ ለተቀዳሚ ዋንጫውን እንደማያረጋግጡት ታወቀ። ሃሪኬን ሊጨፍር ከነበረበት ልብሱን ለባብሶ ወደ መልበሻ ክፍል ገባ። ቡንደስሊጋውን አነጋጋሪ ሁነት እናደርሳችኋለን። የእንግሊዝ ሻምፒዮንሺፕም በጉጉት ሲጠበቅ ነበረ። መጪዎቹ ሁለት ክለቦችና እነሱን ተከትለው ሊመጡ የሚችሉ አራት ክለቦች ሲለዩ ወራጁም ታውቋል። በእግር ኳስ ታሪክ ታይቶ የማይታወቅ ነጥብ በእንግሊዝ ምድር ዛሬ ተሰበሰበ። አንድም ክለብ ይሄን ያህል ነጥብ ሰብስቦ አያውቅም። የትኛው ስቴዲየም እንደተሰበሰበ ይህ ነጥብ በእንግሊዝ ፕሪሚየር ሊግ እናደርሳችኋለን። ጄሚ ቫርዲም ዛሬ አልቢትሩን ተክቶ ፊሽካ ሲነፋ ነው የዋለው። አጋጣሚው አነጋጋሪ ነበር። ቫርዲ ዳኛውን ተክቶ ፊሽካ ሲነፋ የዋለበትን አነጋጋሪ ሁነት እናደርሳችኋለን። በፕሪሚየር ሊጉ በርካታ ጨዋታዎች ነበሩ፣ ትቃኙታላችሁ። ቼልሲዎችን እንዳስሳለን በዕለታዊ የቡድን ዜናችን። ከዛ በተጨማሪ ሊቨርፑል በኩል አንድ ውይይት በዝግ ተካሂዷል። የውይይቱን አንድምታ ምንነት በተመለከተ ተጨማሪ መረጃዎችን ለሊቨርፑል ደጋፊዎች ከቡድን ዜና ጋር እናደርሳለን። ሩበን አሞሪም ከጥቂት ደቂቃዎች በፊት አንድ ቆይታ ነበራቸው ከአንድ ሚዲያ ጋር ያጋሩትን መልእክት እናደርሳለን። ዩሴን ቦልት የማንቸስተር ዩናይትድ የልብ ሰው ነው። ምን አዲስ ነገር አለ ከዩናይትድ ጋር በተያዘ? በተለይም በዝውውር ያገኘናቸው መረጃዎች አሉ። ቡካዮ ሳካ እኔ ላይ ያነጣጠረ ነገር እየተደረገ ነው ተብሏል። ሳካን ምን አጋጠመው? ስለ ላሚን ያማል ምን አለን? ሪካርዶ ካላፊዮሪን ፈልጎ የመጣው የጣሊያን ክለብ ከአርሰናል ጋር ምን አይነት ድርድር አደረገ? ሁለቱ የቀድሞ የአርሰናል ተጫዋቾች ጃክ ዊልሼር እና አሮን ራምሴ ዛሬ በአሰልጣኝነት ተፋልመው ነበር። አንዱ ድል ቀንቶታል። ከኛ ጋር ስትቆዩ የምታደምጡት ነው። ቃል ስፖርት ዩቲዩብ ቻናላችን እንደ ሁልጊዜው ዛሬም ለእናንተ ውድ አድማጮቻችን ከሀገር ቤት እስከ ባህር ማዶ የተመራረጡ ርዕሰ ጉዳዮችን እናንተ ውድ አድማጮቻችን ብትሰሟቸው ብለን የመራረጥናቸውን ከስፖርት ዓለም ሁሉንም እውነቶች አካተን ይዘንላችሁ መተናል። ከኛ ጋር ስትቆዩ ላይክ አርጉን፣ አበረታቱን። ለእኛ አንድ ላይክ በብዙ መንገድ ስለሚጠቅመን ማለት ነው። ለሀሳብ አስተያየታችሁ ግን አስቀድመን ከልብ አመሰገን። አጠራጠር ያሉ ስፖርታዊ ጥንቅሮቻችንን እንደ ሁል ጊዜው ከሀገር ቤት እንጀምር። በኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት መርሃ ግብር ኢትዮጵያ መድን ከአርባ ምንጭ ከተማ ጋር ያደረጉትን ጨዋታ ኢትዮጵያ መድኖች 2-0 በሆነ ውጤት ድል ማድረግ ችለዋል። ዘንድሮ ለፕሪሚየር ሊግ ዋንጫ እየተንደረደረ የሚገኘውን ኢትዮጵያ መድን ሁለት የማሸነፊያ ግቦች ከእረፍት በኋላ 58ኛው ደቂቃ ላይ አለን ካይዋ፣ 88ኛው ደቂቃ ላይ አቡበከር ሳኒ ማስቆጠር ችለዋል። ኢትዮጵያ መድን ሊጉን በ11 ነጥብ ልዩነት መምራቱን ቀጥሏል። ኢትዮጵያ መድን 54 ነጥቦችን ሰብስቦ አንደኛ፣ አርባ ምንጭ ከተማ እዛው በ35 ነጥብ 9ኛ ደረጃ ተቀምጧል። እነኚህ ሁለት ቡድኖች በቀጣይ በኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት መርሃ ግብር ረቡዕ ኢትዮጵያ መድን ከባህር ዳር ከተማ እንደዚሁም ወላይታ ዲቻ ከአርባ ምንጭ ከተማ ጋር እንደዚሁ ጨዋታቸውን የሚያደርግ ይሆናል። በሻንጋይ በተደረገ የ5000 ሜትር ወንዶች የዳይመንድ ሊግ ውድድር ኢትዮጵያን አትሌቶች ተከታትለው ገብተዋል። በሪሁን አረጋዊ በቀዳሚነት ውድድር ርቀቱን ሲያሸንፍ በዚያ ውድድር ያለውን ሪከርድም ሰብሮታል። 12 ደቂቃ ከ50 ሰከንድ ከ45 ማይክሮ ሰከንድ በመግባት ኩማ ግርባና መዝገቡ ስሜ ደግሞ ሁለተኛና ሶስተኛ ደረጃን በመያዝ አጠናቀዋል። ለአትሌቱና ለአድናቂዎቹም እንዲሁም ለመላው ኢትዮጵያን እንኳን ደስ ያላችሁ ማለት እንወዳለን። ምንም እንኳን የተደረገውም የዳይመንድ ሊግ የግል ውድድር ቢሆንም ኢትዮጵያንን ግን ከፍ የሚያደርግ ነውና በመድረኩ በዛ ላይ ደግሞ ሪከርድም ጭምር የተሰበረበት አጋጣሚ ነበረ። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። ከባህር ማዶ ወጣ ብለን ተጨማሪ መረጃዎችን ደግሞ እናጋራችሁ። ካርሎ አንቸሎቲ ሪያል ማድሪድ ቤት የትኛውም ሰዓት ላይ ስንብቱ ቢመጣ ለእኔ በጣም ተቀባይነት ያለውና የምቀበለው ነገር ነው። ምክንያቱም ክለቡን በጣም ስለምወደው ክለቡም ለእኔ ልዩ ነገር ስላለው ስንብቱ የትኛውም ሰዓት ቢመጣ ምንም ችግር የለውም፣ በጸጋ ቀበለዋለሁ ብለዋል።
ዛሬ ደግሞ ተረኛው ተጎጂ ተጫዋቻቸው ሮድሪጎ ነው። ሮድሪጎ ዛሬ ጉዳት አስተናግዷል። በዚህ ምክንያት ከስብስብ ውጪ መሆኑ ተረጋግጧል። በዚህ ሳምንት በሚደረገው የላሊጋ ጨዋታ ላይ ሪያል ማድሪድን አይወክልም። ሮድሪጎን ከቆጠርን ኤደር ሚሊቶ፣ ዴቪድ አላባ፣ ቶኒ ሩዲገር፣ ዳኒ ካርቫል፣ ፌርላንድ ሜንዲ፣ ኤድዋርዶ ካማቪንጋ እነኚህ ሁሉ ተጫዋቾች ያው 6 ጉዳት ነበር። ዛሬ ደግሞ 7ኛውን አስተናግደው ሪያል ማድሪድ እንደዚህ አይነት የጉዳት ታሪክን እያስመዘገበ ይገኛል። ካርሎ አንቸሎቲም በጋዜጣዊ መግለጫቸው እንደ አርዳ ጉለር ያለ ምርጥ የአማካይ ስፍራ ተጫዋች አለን፣ እሱ ለሪያል ማድሪድ በጣም ወሳኝ ነው፣ አሁን ወሳኙ ሰዓት ተገኝቷል ብለዋል። ያለምንም ጥርጥር እና አርዳ ጉለር እንደ ኤንድሪክ ያሉ ተጫዋቾች የካርሎ አንቸሎቲ ቁጥር 1 ምርጫ እንኳን ባይሆኑም ግን አስገዳጅ ሁኔታ መጥቷል ተጫዋቾቹን ወደ ቋሚ 11 የሚመልስና አርዳ ጉለርን በአማካይ ስፍራ ላይ እንደሚጠቀሙት ፍንጭ ሰጥተዋል። በዛ ቦታ ላይ ምርጥ ነው፣ ምርጡ ተጫዋች ከኛ ጋር ነው ያለን፣ ለእኛ በጣም ጠቃሚው ተጫዋችም ነው ሲሉ በጋዜጣዊ መግለጫቸው ላይ አወድሰውታል። የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲም የላሊጋ ዋንጫ ለማሸነፍ የውድድር ዓመቱን ጥሩ እንደሚያደርግላቸው ገልጸዋል። ሙሉ ትኩረታችን ላሊጋው ላይ ነው ያሉት አንቸሎቲ ለዋንጫው እስከ መጨረሻው ሰከንድ እንፋለማለን ብለዋል። ተስፋን ቆርጥም ያለን ሁሉ እንሰጣለን፣ የውድድር ዓመቱ አሁንም ቢሆን ምርጥ መሆን ይችላል ብለዋል ካርሎ አንቸሎቲ። አሰልጣኝ ካርሎ አንቸሎቲ በንግግራቸው ወቅት የወደፊት ቆይታቸው ላሊጋው በተጠናቀቀ ማግስት እንደሚታወቅ አሳውቀው ከክለቡ ጋር እሰጥ አገባ ውስጥ አልገባውም ያሉት አንቸሎቲ ክለቡን ወዳለው ክለቡም ይወደኛል፣ ስንብቴ መቼም ቢሆን ያለ ውዝግብ ነው የሚፈጠረው። ሰሞኑን በሚዲያ ላይ የምሰማቸው አንዳንድ ነገሮች አሉ፣ እኛ ውስጥ ምንም ውዝግብ የለም ሲሉ በጋዜጣዊ መግለጫ ተናግረዋል። ግን ከፍሎሬንቲኖ ፔሬዝ ጋር ግጭት ውስጥ ከሰሞኑ ገብተው እንደነበር አይዘነጋም። ከዝውውር ጋር በተያያዘ ቲዮ ሄርናንዴዝም በግራ የመከላከል ስፍራ ላይ በሪያል ማድሪድ የዝውውር ዝርዝር ውስጥ መካተቱ ተረጋግጧል። ሪያል ማድሪድ ቀጣይ ክረምት ላይ በርካታ ዝውውሮችን ሲያደርግ ከተከላካይ እስከ አማካይ በትልቁ የሚጠበቁት ቦታዎች ናቸው። ቲዮ ሄርናንዴዝ በግራ የመከላከል ስፍራ ላይ ተይዟል። ዴቪድ አላባ ደግሞ ቀጣይ ክረምት ክለቡን እንደዚሁ ይለቃል ተብሎ ይጠበቃል። ዩቬንቱስ እስከ ሰኔ 2028 ድረስ የሚቆይ አዲስ ኮንትራት ማራዘሚያ ውል ከዌስተን ማክኒ ጋር ለመፈራረም በቃል ደረጃ ተስማምተዋል። ካስታወሳችሁ ተጫዋች በዳግላስ ሉዊዝ ዝውውር ተካቶም ወደ አስቶን ቪላ ሊመጣ የነበረ ተጫዋች እንደነበረ እናስታውሳለን። አሁን ግን በዩቬንቱስ ውሉንም ሊያድስ ነው ተብሏል። በቃል ደረጃ የደረሰውም ስምምነት በቅርቡ በወረቀት ያሰፍሩታል ተብሎ ይጠበቃል። ታማኙ የዜና ምንጭ ጣሊያናዊ ፋብሪዚዮ ሮማኖም ይህንን መረጃ እንደዚሁ አረጋግጦታል። እዛው ጣሊያን ቆይተን የተጠናቀቁ ጨዋታዎች ነበሩ። እኛ ይህንን መረጃ ስናዘጋጅ ካግላሪ ከዩዲኒዜ ያደረጉት የጣሊያን ሴሪ ጨዋታ አንደኛው ተጠባቂ ጨዋታ ነበረ። ጨዋታው በዩዲኒዜ 2-1 አሸናፊነት ተጠናቀቀ። ግብ በማስቆጠር ዛራጋ 27ኛው ደቂቃ ላይ ዩዲኒዜን ቀዳሚ ያደረገ። ዞሬቴ 35ኛው ደቂቃ ላይ ካግላሪ ናቻ አድርጎ ነበር። በኋላም ላይ 67ኛው ደቂቃ ላይ ክሪስተንሰን ያስቆጠራት ግብ ዩዲኒዜ ከጨዋታው ድፍን 3 ነጥቦችን አግኝቶ ከሜዳ ውጭ እንዲወጣ አድርጎታል። ሌላኛው በጣሊያን ሴሪ አስደናቂ ጉዞ ላይ የሚገኘው የሴስክ ፋብሬጋስ ቡድን ኮሞ ከሜዳ ውጭ ወጥቶም ፓርማን 1-0 በሆነ ውጤት ድል ማድረግ ችሏል። ብቸኛዋን ግብ ጋብርኤል ስቴሬዛስ ማስቆጠር ችሏል። 1-0 በሆነ ውጤት ማሸነፍቻቸውን ተከትሎም ኮሞ በጣሊያን ሴሪ የሰበሰባቸውን ነጥብ ብዛት 45 አድርሶታል። 10ኛ ደረጃ ላይ መቀመጥ ችሏል። ታሪክ ከትልቁ ክለብ ኤሲ ሚላን በ9 ነጥቦች ብቻ ያንሳሉ። በእርግጥ ሚላን ቀሪ ጨዋታ አለው። እጅግ በጣም አስደናቂ የሚባል የውድድር ዓመትን በመጡበት ዓመት እያሳለፉ ነው። ከሴሪየውም እንዳይወርድ አድርጎታል። ሴስክ ፋብሬጋስ ብዙ ሊደነቅ የሚገባ አሰልጣኝ ነው። በዚህ ረገድ በነገራችን ላይ ስሙ ከትልልቅ ክለቦች ኢቭን ከባየር ሌቨርኩሰን ጋር ጭምር እስኪያዝ ሰሞኑን ሰማን። በእርግጥ ኮሞ አሰልጣኙን እንደማይለቁትና በዛው እንደሚቆይ ከሰሞኑ አረጋግጠው ነበረ። በስፔን ላሊጋ ይህን መረጃ ስናጠናክር የተጠናቀቀው ጨዋታ የዲፖርቲቮ አላቬዝ እና የአትሌቲኮ ማድሪድ ጨዋታ ነበረ። ጨዋታው 0-0 በሆናቸው ውጤት ተጠናቀቀም። ያው ይህ ውጤት የሚነግረን ዘንድሮ ላሊጋው ሊወሰን የሚችለው በባርሴሎና እና በሪያል ማድሪድ ብቻ መሆኑን ነው። አትሌቲኮ ማድሪድ ካሁኑ ገሸሽ እያለ ይገኛል። ከዚህ መድረክ ላይ በትልቁ ይጠበቅበት የነበረ መድረክ ነው። በተለይም ዋንጫ ዘንድሮ ሊያነሱ የሚችሉበት መድረክ ላሊጋው ብቻ ነበረ፣ ግን ያም አልተሳካላቸውም ማለት ይቻላል። በሂሳባዊ ስሌት ቢኖሩም ነገር ግን ከዚህ በኋላ አትሌቲኮ ማድሪድን ለስፔን ላሊጋ ዋንጫ መጠበቅ ድካም ነው የሚሆነው። ያለ ዋንጫም ዩሊያን አልቫሬስ ከረጅም ጊዜ በኋላ ዓመቱን እንደዚሁ የሚያጠናቀቅበት ይሆናል።
በአሰልጣኝ ቪንሴንቴ ኮምፓኒ የሚመራው ባየር ሙኒክ ከሌፕሺግ ጋር ያደረገውን መርሃ ግብር 3-3 በሆናቸው ውጤት አጠናቋል። ባየር ሙኒክ ነጥብ መጣሉን ተከትሎ የቡንደስሊጋ አሸናፊነቱን ሊያረጋግጥ አልቻለም ማለት ነው። ይህንም ተከትሎ ባየር ሙኒክ ዋንጫው አሸናፊ ለማረጋገጥ የግድ ቀጣይ ሳምንት በሜዳውም ከሞንቹግላድባ ጋር የሚያደርገውን ጨዋታ ይጠብቃል። አሊያም ደግሞ በዚህ ሳምንት የሚደረገውን የፍራይቡርግ እና የባየር ሌቨርኩሰን ውጤት ይጠብቃል ማለት ነው። ባየር ሙኒክ ከሚቀጥለው ጨዋታ አንድ ነጥብ ማግኘት በሜዳው 34ኛውም የቡንደስሊጋ ዋንጫ እንዲያሳካ ያደርገዋል። በዕለተ ቅዳሜ ጨዋታ በቅጣት ምክንያት ሳይሳተፍ የቀረው ሃሪኬን በቀጣዩ ወሳኝ ጨዋታ ግን ወደ ሜዳ ይመለሳል ማለት ነው። ስለዚህ በዚህ ሳምንት ዋንጫውን ለማሳካት የግድ የእሁዱ ጨዋታ መጠበቅ ይኖርበታል ማለት ነው። ጨዋታው ግን ብዙ አዝናኝ ነበረ። በደቂቃዎች ከፋፍለን እንመልከተው ውድ ቤተሰቦቻችን። 11ኛው ደቂቃ ላይ ቤንጃሚን ሼሽኮ የጨዋታውን የመጀመሪያ ግብ አስቆጠረ። እጅግ በጣም የምታምር ግብ ናት። የመጀመሪያው ነገር ዣቪ ሲሞስ ኳሱን አሲስት ያደረገበት መንገድ በውጭ እግሩ ነበረ ኳሷን ቆረጥ አድርጎ ያቀበለው። ቤንጃሚን ሼሽኮም በተቀበለበት መንገድ ግብ ጠባቂውን መውጣቱን አይቶ በሰፊው አንግል ላይ ነበረ በውጭ እግሩ። ኳሬዝማ ነው እንደዚህ አይነት ኳሶችን የፖርቹጋል ተጫዋች ካስታወሳችሁ ኳሬዝማ እንደዚህ አይነት ኳሶችን ሲመታ እናውቃለን። እንደዛ መጥቶ አስቆጠራትና ለማየት ማራኪ ነበረች። ከዛ 39ኛው ደቂቃ ላይም ኮርስትማን አስቆጥሮ 2-0 በሆነ ውጤት ረፍት ወጡ። ከረፍት በኋላ በአንድ ደቂቃ ልዩነት ዳየር 62ኛው ኦሊሴ 63ኛው ደቂቃ አስቆጥሮ ባየር ሙኒክን ወደ ጨዋታ መልሰው 2-2 ሆኑ። ከዛ ሳኔ ዋንጫውን እንዲያነሱ ያደረገች ግብ የምትመስል 83ኛው ደቂቃ አስቆጥሮ እነ ሃሪኬን ተደርድሮ የሜዳው ጠርዝ ላይ ውጤት ሲጠብቁም ዳኛው ፊሽካ ሊነፉ ሲሉ ፖሊሰን 94ኛው ደቂቃ አስቆጥሮ ጨዋታው በዚሁ መጠናቀቅ ችሏል። በዚህ ምክንያት ባየር ሙኒክ ዋንጫ ሊያነሳ የነበረበት ቅጽበት 94ኛው ደቂቃ ላይ በፖሊሰን ግብ እንድትቀር ሆናለች። ለዚህ ነው የባየር ሌቨርኩሰን ውጤት ለመጠበቅ የተገደዱት። 25 የግብ አስተዋጽኦ በመጀመሪያ የቡንደስሊጋ ዓመቱ ማይክል ኦሊሴ እጅግ በጣም አስደናቂ ብቃቱንም እንደዚሁ በጨዋታው ላይ ያስመለከታል። ሌላኛው ተጫዋች ነው። በአጠቃላይ በነበሩ ጨዋታዎች ከተመለከትን ስቱትጋርት ሴንት ፓውሊን 1-0፣ ቦሩሲያ ሞንቹግላድባ ከሆፈንሄም 4-4፣ ዩኒየን በርሊን ከወርደር ብሬመን 2-2 በሆናቸው ውጤት ተጠናቀዋል። በአቻ ውጤት አብዛኛው ጨዋታ ተጠናቋል። ውጤቶቹን ተከትሎ ባየር ሙኒክ ነጥቡን 76 አንደኛ፣ ባየር ሌቨርኩሰን በ67 ነጥብ ሁለተኛ፣ አይንትራክ ፍራንክፈርት በ55 ነጥብ ሶስተኛ፣ ፍራይቡርግ በ51 ነጥብ አራተኛ፣ ሌፕሺግ በ50 ነጥብ አምስተኛ፣ ዶርትመንድ በ48 ነጥብ ስድስተኛ ደረጃ ላይ ተቀምጧል። ከእሁድ ጨዋታ በኋላ ደግሞ ያለውን የደረጃ ሰንጠረዥ ለውጥ እንደዚሁም እናደርሳችሁ ይሆናል። የእንግሊዝ ሻምፒዮንሺፕ ውድድር በዛሬው ዕለት ከተደረጉ ጨዋታዎች በኋላ ተጠናቋል። ውድ ቤተሰቦቻችን ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮች በዚሁ እንሻገር። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ደግሞ እናንተስ ከፕሮግራማችን ፍጻሜ ከኛ ጋር ቆዩ። በአሰልጣኝ ፍራንክ ላምፓርድ የሚመራው ኮቬንትሪ ሲቲ ወደ ሊጉ ለማደግ በሚደረገው የማጣሪያ ጥሎ ማለፍ ጨዋታ መሳተፉን ያረጋገጠበት፣ አሰልጣኝ ፍራንክ ላምፓርድ ኮቬንትሪ ሲቲ ሲረከም ክለቡ 20ኛ ደረጃ ላይ ተቀምጦ እንደነበረ የሚታወስ ነውና ያደረገበት ዓመት ሆኗል። ባለፈው ዓመት ወደ ሻምፒዮንሺፕ የወረደው ሉተን ታውን በዚህ ዓመት ደግሞ ወደ ታችኛው ሊግ የወረደበት፣ ሉተን ታውን በሁለት ዓመት ውስጥ 2 የሊግ እርከኖችን የወረደ፣ እንደዚሁ ደግሞ በተከታታይ ከፕሪሚየር ሊግ ወደ ሊግ 1 የወረደ በታሪክ 4ኛው ክለብ የሆነበት ነው። ሊድስ ዩናይትድ 94ኛው ደቂቃ ላይ ባስቆጠረው ግብ ማሸነፉን ተከትሎ ነጥቡን 100 በማድረስ አንደኛ ሆኖ ሲያጠናቅቅ፣ እንደዚሁ በርንሌም በተመሳይ ድል ማድረጉን ተከትሎ በ100 ነጥቦች በግብ ክፍያ ተበልጦ ሁለተኛ ሆኖ አረጋገጠ። ወደ ሊግ 1 ፕሌማውዝ፣ ሉተን ታውንና ካርዲፍ ሲቲ ሲወርዱ ወደ እንግሊዝ ፕሪሚየር ሊግ ለማደግ ሊድስ ዩናይትድ አንደኛ፣ በርንሌ ሁለተኛ ሆነው አልፈዋል። ሼፊልድ ዩናይትድ፣ ሰንደርላንድ፣ ኮቬንትሪ ሲቲ እና ብሪስቶል ሲቲ ደግሞ እነኛ 4 ክለቦች በጥሎ ማለፍ ከተፋለሙ በኋላ ወደ ፕሪሚየር ሊጉ ማደጋቸውን እንደዚሁ ለማረጋገጥ ይፋለማሉ ማለት ነው። የእርስ በርስ ጨዋታ መርሃ ግብሩ ይፋ ተደርጓል። በዚህ መሰረት ቀጣይ ሳምንት ሐሙስ በብሪስቶል ሲቲ እና በሼፊልድ ዩናይትድ መካከል ጨዋታ ይደረጋል። አሸናፊው አርብ ቀጣይ ሳምንት ኮቬንትሪ ሲቲ ከሰንደርላንድ ተጫውቶ ያሸነፈ ቡድን ደግሞ በቀጥታ ወደ ፍጻሜ ለማለፍ ጨዋታቸውን በዌምብል ያደርጋሉ ማለት ነው። የነኚህ 4 ቡድኖች የእርስ በርስ አሸናፊ ደግሞ በሚቀጥለው የውድድር ዓመት ሊድስና በርንሌን ተከትሎ ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ እንደዚሁ ማደጋቸውን የሚያረጋግጡ ይሆናል። በእንግሊዝ እግር ኳስ ታሪክ ብቻ አይደለም ውድ ቤተሰቦቻችን፣
በዓለም የእግር ኳስ ታሪክ እንደዚህ አይነት ነጥብ ተሰብስቦ አያውቅም። ለመጀመሪያ ጊዜ ይህንን ያሳካው ደግሞ በርሚንግሃም ሲቲ ነው። በሊግ 1 እየተወዳደረ 111 ነጥቦችን ሰብስቦ ወደ ሻምፒዮንሺፑ ማደግ ችሏል። በርሚንግሃም ሲቲም በዕለተ ቀዳሚ በነበረው የካምብሪጅ ዩናይትድ ጨዋታ 2-1 ካሸነፈ በኋላ ነው ይህንን ክብረ ወሰን መስበር የቻለው። በርሚንግሃም ሲቲ በ46 የሊግ 1 ጨዋታ 34 ድል 9 አቻ 3 ሽንፈት 84 ግብ አስቆጠሩ። ተቃራኒ መረብ ላይ 31 ተቆጥሮባቸው በ53 ግብ በድምሩ ማለት ነው ይዘው በ111 ነጥብ የቀጣይ ውድድር ዓመት የሻምፒዮንሺፕ ተሳታፊ ቡድን ሆኗል። ይህ በእግር ኳስ ታሪክ እንደዚህ አይነት ነጥብ የሰበሰበ አንድም ክለብ ተፈልጎ አይገኝም። በተወዳጁም እንግሊዝ ፕሪሚየር ሊግ በየስቴዲየሞቹ መርሃ ግብሮችን ተመለከትን። ለየት ያለ ቅጽበት ካየንበት የሳውዛምተን ጨዋታን ጀምሩ። ውድ ቤተሰቦቻችን ሌስተር ሲቲ ከሳውዛምተን ባረጉት ጨዋታ የሊግ መርሃ ግብራቸውን ሲመሩ የነበሩት ዳኛ ዴቪድ ዌብ ጉዳት አጋጥሟቸው ነበር። በጨዋታው ላይ ዋና ዳኛው ሜዳ ላይ ወድቀው በነበረበት ወቅት የሌስተር ሲቲ አጥቂ ጄሚ ቫርዲ ፊሽካቸውን እዛው እጃቸው ላይ ባለው ገመድ ስቦ በመቀበል ፊሽካ ነፍቶ አስቆሞላቸዋል ጨዋታውን። የ49 ዓመቱ ዳኛ ዴቪድ ዌብ የፕሪሚየር ሊግ ጨዋታ የመሩ በዕድሜ ትልቁ ዳኛ የሚያደርጋቸው ጨዋታ እየመሩ ነበረ። ይሁን እንጂ ዴቪድ ዌብ ለ29ኛ ዓመት የጠበቁት ቅጽበት ከ22 ደቂቃ በኋላ መቀጠል አልቻለም። ዳኛው ከተደረገላቸው ሕክምና እርዳታ በኋላ መቀጠል ባለመቻላቸው በአራተኛ ዳኛ ተቀይረው ወጥተዋል። በወቅቱ እንግዲህ ጨዋታውን ያስቆመላቸው ጄሚ ቫርዲ ፊሽካ ነፍቶ ነበረ። ምክንያቱም ጨዋታው እንቅስቃሴ ላይ ነበረ። እንደሚታወቀው እግር ኳስ ሜዳ ላይ ኳስ እንዲንቀሳቀስም እንዳይንቀሳቀስም የሚፈቅደው የዳኛው ፊሽካና ዳኛው ራሳቸው ያንን ፊሽካ ሲጠቀሙ ነበረ። ለዚህ ጨዋታ ግን የጄሚ ቫርዲ ሁኔታ አነጋጋሪነቱ እንደቀጠለ ይገኛል። ጨዋታውን ሌስተር ሲቲ 2-0 በሆነ ውጤት አሸንፈዋል። ጄሚ ቫርዲ 17ኛው ደቂቃ ላይ፣ አንድሪያዮ ደግሞ እንደዚሁ 44ኛው ደቂቃ ላይ ሁለቱን ግቦች ማስቆጠር ችለዋል። ጄሚ ቫርዲ እንደዚሁ ሌስተር ሲቲ በራሳቸው ከ10 ጨዋታ በኋላ በሜዳቸው በኪንግ ፓወር ስቴዲየም ግብ ያስቆጠሩበት ነው። ይህም ግብ ለጄሚ ቫርዲ 199ኛው ግብ ሆኖ ተመዝግቦለታል። በሁሉም መድረክ ለሌስተር ሲቲ ያስቆጠራቸው። በእንግሊዝ ፕሪሚየር ሊግ ጄሚ ቫርዲ 144 ግቦችን በማስቆጠር በፕሪሚየር ሊግ ታሪክ 14ኛው ከፍተኛ ግብ አስቆጣሪ ሆኗል። ከቀድሞ የአርሰናልና የማንቸስተር ዩናይትድ እግር ኳስ ተጫዋች የፊት መስመር አጥቂ ሩቢን ቫን ፐርሲም እኩል 144 ግቦች ላይ እንደዚሁ መድረስ የቻለበት ሲሆን ለሩድ ቫን ኒስተልሮይ ደግሞ 2005 ከገባ በኋላ ለመጀመሪያ ጊዜ ከሌስተር ሲቲ ጋር ድል ያደረገበትም ነበረ። ለተመልካች አዝናኝ የነበረው ደግሞ ጉዲሰን ፓርክ ኤቨርተን ከኢፕስዊች ታውን ከወራጁ ክለብ ጋር ያደረጉት ጨዋታ ነበረ። ግብ ለማስቆጠር ኤቨርቶኖች ቀዳሚ ነበሩ። ቤቶ 26ኛው ደቂቃ ላይ ያስቆጠረ። ከዛ ማክኒል 35ኛው ደቂቃ ላይ 2-0 ኤቨርተን እንዲመራ አደረገ። ከዛ በኋላ ኢንሲሶ 41ኛው ደቂቃ ላይ ለማመን የሚከብድ ርቀት ላይ መታት ኳስ ግብ ሆናለች። በዛ ላይ ማንም አልጠበቀም። ከቆመበት አንጻር ኳሷ አጠገብ ቆሞ ነው የመታትና በዛን ያክል ደረጃ ፓወር ኖሯት የፒክፎርድን መረብ ትቃኛለች ተብሎ ያልተጠበቀች ኳስ መረብ አረፈች። ቅዳሜ ከነበሩ ጨዋታዎች ማራኪው አንደኛዋ ግብ እሷ ነበረች። በኋላም ላይ 79ኛው ደቂቃ ላይ ደግሞ ሄሪስት ባስቆጠራት ግብ ጨዋታው 2-2 በሆነ አቻ ውጤት መጠናቀቅ ችሏል። ሌላኛው በመሳሳት የነበረው የአስቶን ቪላ እና የፉልሃም የቪላ ፓርክ ጨዋታ ነበረ። ይህ ጨዋታ ደግሞ አስቶን ቪላን በትክክል የሚቀጥለው የውድድር ዓመት የአውሮፓን መድረክ ማሰብ እንዲችል ያደረገ ውጤት ነበረ። ዩሪ ቴሌማንስ ባስቆጠራት ብቸኛ ግብ ፉልሃምን 1-0 በሆነ ውጤት አስቶን ቪላዎች እንደዚሁ ድል ያደረጉበት ነበር። አስቶን ቪላ ማሸነፉን ተከትሎ ነጥቡን 60 ማድረስ ችሏል። አስቶን ቪላ ከሁለት ተከታታይ ሽንፈት በኋላም ወደ ድል የመጣበት ነው። ለሻምፒዮንስ ሊግ ተሳትፎ በመፎካከር ላይ የሚገኘው አስቶን ቪላ በቀጣይ የቀሩት 3 ጨዋታዎች በርንማውዝ፣ ቶትንሃም እና ማንቸስተር ዩናይትድ ጋር ይሆናል ማለት ነው። ከዙር ጋር በተያያዘ ክሪስታል ፓላሶች በበርካታ የአውሮፓ ክለቦች የሚፈለገውን ተጫዋቻቸው አዳም ዋርተን ለሂሳብ ለጥፈዋል። ይሄውም 80 ሚሊዮን ዩሮ ሆኗል ማለት ነው። ተጫዋቹ ሰሞኑንም ከሊቨርፑል ጋር ስሙን እየሰማን ነበር። ማንቸስተር ዩናይትድም ሌላኛው ፈላጊ ነው። አሁን ግን 80 ሚሊዮን ዩሮ በታች ተጫዋቹን በቀጣይ ክረምት ላይ የመሸጥ ምንም አይነት ፍላጎት እንደሌላቸው ነው ክሪስታል ፓላሶች ይፋ ያደረጉት። በእንግሊዝ ፕሪሚየር ሊግ ቼልሲዎች
በአዲሱ አሰልጣኛቸው ስር ማሬስካ 34 ሳምንታትን አሳልፈዋል። ባለፈው የውድድር ዓመት በአጠቃላይ በሁሉም መድረክ በአጠቃላይ በ38 በሁሉም ጨዋታ በፕሪሚየር ሊግ ማለት ነው 77 ግቦችን ያስቆጠረ ቡድን ነበር የፖቼቲኖ። ዘንድሮ 4 ጨዋታ እየቀረው 59 ነው። ያ ግብ ላይ ይደርሳል ተብሎ አይጠበቅም። ከአምና ያነሰ ግብ አስቆጥሮ የሚጨርስበት ሰፊ እድል አለ የማሬስካ ቡድን። አምና በ38 ጨዋታ 63 ግቦች ታስተናግዷል። ቢያንስ ዘንድሮ ያቀንሷል። ወደ 44 ግብ ነው እስካሁን ያስተናገደው። ባለፈው የውድድር ዓመት ቼልሲ በአጠቃላይም 87 የግብ እድሎችን ፈጥሯል። ዘንድሮ 4 ጨዋታ እየቀሩት 83 ነው። ሊያሻሽለው ይችላል ይሄኛውን ሪካርድ። ባለፈው የውድድር ዓመት ከ38 ጨዋታ በኋላ የሰበሰበው የነጥብ ብዛት 63 ነው። ዘንድሮ 60 ሰብስቧል። 4 ጨዋታዎች ይቀሩታል። ቢያንስ ከዛኛው ዓመት የተሻለ ነጥብን ሰብስቦ እንደዚሁ ሊጨርስ የሚችልበት ሰፊ እድል አለ። በዚህ ሳምንት ደግሞ አንፊልድ ሮድ ስቴዲየም ላይ ድል ያደረገው ሊቨርፑል በሜዳው ጋብዘውት ስታንፎርድ ብሪጅ ላይ ይጫወታሉ። ያው ባለፈው ሳምንት አንፊልድ ላይ ነው ዋንጫውን ያረጋገጠው ሊቨርፑል። ቼልሲ ባለፉት 8 የፕሪሚየር ሊግ ጨዋታ ላይ 17 ነጥብ መሰብሰብ ችለዋል። 5 አሸነፉ፣ 2 አቻና በቀሪው 1 ጨዋታ ተሸንፈው ነው ይሄንን ጨዋታ ከሊቨርፑል ጋር የሚያደርጉት። 5 የቼልሲ ተጫዋቾች ዘንድሮ በኮንፈረንስ ሊጉም ወጥ ብቃት እያሳዩ ነው። ምናልባት ፕሪሚየር ሊጉ ላይ እንኳን ይሄንን ነገር ሲያደርጉት አልተመለከትንም። ክሪስቶፈር ንኩንኩ፣ ማይካሎ ሙድሪክ፣ ማርክ ጉዌ፣ ኤንዞ ፈርናንዴዝ፣ ጀደን ሳንቾን ተመልክተናል በኮንፈረንስ ሊጉ። አሁን ዋናው የሚጠበቁበት ቦታ ደግሞ ፕሪሚየር ሊጉ ላይ ነው። በእንግሊዝ ፕሪሚየር ሊግ 35ኛ ሳምንት መርሃ ግብር ዕለተ እሁድ 12:30 ስታንፎርድ ብሪጅ ቼልሲ እንደዚሁ ሊቨርፑልን የሚያስተናግድ ይሆናል። አርኔ ስሎት እና የስፖርቲንግ ዳይሬክተራቸው ሪቻርድ ሂውዝ ባለፈው ሳምንት መጨረሻ ሊቨርፑል የፕሪሚየር ሊጉን ዋንጫ ካሸነፈ በኋላ እንዴት ሻምፒዮንነታችንን አስጠብቀን እንዘልቃለን በሚል ጉዳይ ላይ በዝግ ውይይት ማድረጋቸው ተረጋግጧል። የሊቨርፑል ስካውቲንግ ዲፓርትመንትም ቅዳሜ በተለይ ማረቢ ሌፕሺንግ በነበረው ጨዋታ ላይ ተገኝቶ እንደነበረ ተረጋግጧል። ዣቪ ሲሞንስ ቤንጃሚን ሼሽኮን አጀንዳ ያደረገም እንደነበረ ነው የተረጋገጠው። በቅርብ ጊዜያትም በሪያል ቤትስና ጨዋታ ላይ መታደማቸው ይታወቃል እኚሁ ሰውና በአጠቃላይ ሊቨርፑል ቤት ሻምፒዮንነታችንን ክብራችንን እንዴት እናስጠብቅ በሚል ጉዳይ ላይ ብዙ ውይይትም ተደርጓል። ከዛ በተጨማሪም ደግሞ መልማዮቻቸው በየስቴዲየሞቹም እየታደሙ ነው። ሊቨርፑል በአሊሰን ኮንትራት ላይ የ1 ዓመት ኮንትራት የማራዘሚያ አማራጭ እንዳለው ይታወቃል። ስለዚህ የ32 ዓመቱ ተጫዋች በውጤታማነት ከክለቡ ጋር እስከ 27 ድረስ ሊቆይ የሚችልበት እድል አለ። 26 ላይ ነው ኮንትራቱ የሚጠናቀቀው። ግን ሊቨርፑል 1 ዓመት የማራዘም አንቀጹን ሊጠቀም ይችላል ተብሎ ይጠበቃል። ቼልሲዎች ከሊቨርፑል ጋር ዕለተ እሁድ የሚደረገው ጨዋታን በተመለከተ ባለፉት 10 ጨዋታ ምንም ድል አልቀናውም። ቼልሲ በ7 ጨዋታ አቻ ሲለያዩ በ3 ጨዋታ ደግሞ ሊቨርፑሎች ድል አድርገዋል። ሊቨርፑሎች ከ1985 ከ1990 ድረስ 11 ጨዋታ ቼልሲዎችን ሳያሸነፉ ተጉዘው ነበረ። ስለዚህ አሁን ሌላኛው ሪካርድ የሚመዘገበበት ቀን ሊሆን ይችላል ዕለተ እሁድ። አርኔ ስሎት የዛሬው ጨዋታ የዕለተ እሁዱን ጨዋታ የሚያሸንፍ ከሆነ ከቢል ሻንክሌና ሮይ ኢቫንስ በመቀጠል ከቼልሲ ጋር ባደረጋቸው የመጀመሪያዎቹ 2 የሊግ ጨዋታ ድል ያደረገ እንደዚሁ ሌላኛው አሰልጣኝ መሆን የሚችልበትም እድል አለ። ሊቨርፑል በግንቦት ወር ላይ በፕሪሚየር ሊጉ ባደረጋቸው ያለፉት 20 ፕሪሚየር ሊግ ጨዋታዎችም ምንም ሽንፈት አልደረሰበትም። 16 ጨዋታ ሲያሸንፍ በቀሪዎቹ 4 ጨዋታዎች አቻ ተለያይቷል። ለመጨረሻ ጊዜ በሊጉ በግንቦት ወር ሽንፈት የደረሰበት በ2017-18 የውድድር ዓመት እንደዚሁ በስታንፎርድ ብሪጅ ነበረ። ሌላኛው ጨዋታውን እንዲጠበቅ ያደረገው ቁጥራዊ መረጃም አንደኛው ይሄ ነው። ቼልሲ ለሁለተኛ ጊዜ ነው ለሊቨርፑል ደማቅ አቀባበል የሚያደርጉት ማለት ነው። ወይም በእንግሊዝኛው አጠራር ጋርድ ኦፍ ኦነር ነው የክብር ጭብጨባ እያደረጉ ሲያስገቧቸው፣ ይህ ሊቨርፑል ለሁለተኛ ጊዜ ነው። ለመጨረሻ ጊዜ ጋርድ ኦፍ ኦነር የክብር ጭብጨባ ሲያደርግ በአንፊልድ ነበር። ያኔ በወቅቱ 5-3 በሆነ ውጤት ሊቨርፑል ድል አድርጎ ነበረና ምናልባትም ዋንጫ ካነሳ በኋላ ለቼልሲ ጥሩ ነው ቶፕ 4 ውስጥ ለመቆየት በሚያደርገው ጥረት ጠንካራ ያልሆነውን ሊቨርፑል ሊገጥም ይችላል ቢባልም ያኔውን ሊቨርፑል አንጻር ካየን ግን ሊቨርፑል ዘንድሮን በቀላሉ እጅ ይሰጣል ተብሎ አይጠበቅም። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም በብሬንትፎርድ ጨዋታ ወጣት ተጫዋቾችን እጠቀማለሁ ብለዋል። የቡድኑ ቁልፍ ተጫዋቾች የጉዳት ተጋላጭ ይሆናሉ በሚል ፍራቻ እንዳደረባቸው የገለጹት አሰልጣኙ
በብሬንትፎርድ ጨዋታ ቋሚ ተጫዋች አናጫውትም፣ ምክንያቱም ተጫዋቾቹ ከአትሌቲኮ ቤልባኦ ጨዋታ በፊት ለጉዳት ተጋላጭ ሊሆኑብኝ ስለሚችሉ ብለዋል። ምናልባት በዚህም ሳምንት በማደርገው ጨዋታ የተወሰኑ ወጣት ተጫዋቾችን ከብሬንትፎርድ ጋር እጠቀማለሁ፣ ስለሚመዘገቡ ውጤት አልጨነቅም። አሁን ሙሉ ትኩረታችን የኤሮፕ ሊግ ሆኗልና እዛ ላይ ጥንቃቄ ማድረግ አለብን ብለዋል። ኤሮፕ ሊግን በተመለከተ ማንቸስተር ዩናይትድ የመጀመሪያ ዙር ጨዋታ በሳን ማሜስ ከረፍት በፊት ባስቆጠራቸውም የብሩኖ ፈርናንዴዝ 2 እና የካዜሜሮ 1 ግብ 3-0 እንዳሸነፈ ይታወቃል። ኦልትራፎርድ ላይ ዕለተ ሐሙስ ምሽት 4 ሰዓት የሚደረግ ሌላኛውን ጨዋታ አስመልክቶ ጥንቃቄ ያደርጋለሁ ብለዋል። የዩናይትድ ቀንደኛ ደጋፊ ነው የ100 ሜትር ፈጣን ሯጩ ዩዚያን ቦልት በቀጣይ ማንቸስተር ዩናይትድ እንደ ኤድሞላ ሉክማን፣ ኮል ፓልመር እና ቪክተር ጊዮኬሬስክ ያለ ተጫዋች ወደ ቡድኑ ቢያመጣሻለውኝ ቡድኔ በሚቀጥለው የውድድር ዓመት የዋንጫ አሸናፊ እንዲሆን ዝውውሮች ያስፈልጉታል። እኔ ለዩናይትድ ሲጫወቱ ማየት የምፈልጋቸው ተጫዋቾች እነኚህ ናቸው ብሏል። የ100 ሜትር ፈጣኑ ሯጭና የማንቸስተር ዩናይትድ ቀንደኛ ደጋፊ ዩዚያን ቦልት። የዩናይትድ ደጋፊዎች ግን እነማን ይምጡላችሁ? የግል መልከታችሁን ልታሳፍሩልን ትችላላችሁ። ከሰሞኑ በአትሌቲኮ ቢልባኦ ጨዋታ ቀይ ካርዱ ብዙ ጥያቄዎች ሲያስነሳ ነበርና እንደ ስፔን ጋዜጠኛና ብሩኖ ፈርናንዴዝ በዚህ ጉዳይ ላይ ክርክር ሲያደርጉ ነበረ። ጋዜጠኛው ዳኛው ለቢልባኦ የሰጠው ቀይ ካርድ ተገቢ ነው ወይ ብሎ ነበረ ብሩኖ የጠየቀው። በኋላም ላይ ብሩኖ ይሄንኑ ጥያቄ ለጋዜጠኛው መልሶለት ነበረ። ጋዜጠኛው ፔናልቲ ያሰጣል ብሏል፣ ቀይ ካርዱን ግን ተገቢ አይደለም ብሏል ስፔናዊ ጋዜጠኛ። ብሩኖ ፈርናንዴዝ ግን ህጎቹን በደንብ ማጤን ይገባል፣ ምናልባት ስለ ህጎቹ ክፍተት ሊኖር ይችላል፣ በተጨማሪም በእጁ ገፍቶታል፣ ያ ደግሞ ሌላ ጥፋት ነው፣ ሁለቱ ጥፋቶች ለብቻ ቢሆኑ 2 ቢጫ ካርድ የሚያሰጥ ነበርም ብሎ ብሩኖ መልሶለታል። በአጠቃላይ የሆይሉንድን ትከሻ ከሳበው በኋላ ነበር የወደቀው። ሆይሉንድ ወደ ኳሷ እየሮጠ ጉዳዩ የፔናልቲ አልነበረም ጭቅጭቁ የተነሳው አሁን ቀይ ካርዱ ይገባል አይገባም በሚል ነው። ብሩኖ ግን አንድ ጊዜ ብቻ ሳይሆን 2 ጊዜ ጥፋት ስለሰራበት ይገባል ብለዋል። የስፔኑ ክለብ አትሌቲኮ ማድሪድ ብራዚሊያን አንቶኒ ሳንቶስን ከማንቸስተር ዩናይትድ የማስፈረም ፍላጎት አላቸው። ማንቸስተር ዩናይትዶች ከዚህ ተጫዋች ሽያጭ እስከ 40 ሚሊዮን ፓውንድ በላይ ይፈልጋሉ ይላል የዘሰን ዘገባ። እንደሚታወቀው ከሰሞኑ አትሌቲኮ ማድሪድ ብቻ ሳይሆን ሌሎች በርከት ያሉ ክለቦች ራሱም ሪያል ቤትስም ጭምር ተጫዋቹን በዛው ማቆየት ይፈልጋሉ እና ማንቸስተር ዩናይትድ አሁን ጥሩ ጨረታዎች እየመጡለት ነው። የአትሌቲኮ ማድሪድ ወደዚህ ዝውውር መግባት ደግሞ ለአንቶኒ ለራሱም ለማንቸስተር ዩናይትድም ጠቃሚ ይሆናል ተብሎ ይታሰባል። የመድፈኞቹ የፊት ወሰር ተጫዋች ቡካዮ ሳካ በፒኤስጂ ጨዋታ ትኩረት ተደርጎበት እንደነበረ ገልጿል። ፒኤስጂ ጨዋታም ስላሳየው አቋም የተጠየቀው ቡካዮ ሳካ እኔን እንዲይዙ ለብዙ ተጫዋቾች ኃላፊነት ሰጥተው እንደነበረ በደንብ ተመልክቻለሁ ብለዋል። በጨዋታው ክፍተት ለማግኘት አዳጋች ነበር ያለው ቡካዮ ሳካ በመልሱ ጨዋታ ምን አይነት መንገዶች ማግኘት እንደምችል እመለከታለሁ እየሰራው ነው ብሏል። ቡካዮ ሳካ አክሎም ከአርሰናል ጋር ዋንጫ ማሸነፍና ባላንዶር ማሸነፍ ህልሜ ነው ሲል ተደምጧል። ላሚን ያማል እውነት አይመስለኝም፣ በህይወቴ ከ17 ዓመት ልጅ ይህንን አይነት እግር ኳስ ደረጃ አይቼ አላውቅምና የላሚን ያማል ደግሞ በዚህን ያክል ደረጃ መገኘት በጣም አስገርሞኛል ብሏል። በላሚን ያማል እድገት በእርግጥ ያልተገረመ የለም። ሜዳ ላይ የሚያደርጋቸው ነገሮች ሁሉ ነገሩ አስገራሚ ነው። ከዚህ አስገራሚነቱ ጀርባ ደግሞ እድሜው 17 ዓመት መሆኑ እጅግ በጣም አስገራሚ ያደርገዋልና ቡካዮ ሳካም በእግር ኳስ ህይወቴ ከ17 ዓመት ልጅ ይህንን ማሰብ እጅግ በጣም ይከብደኛል ሲል ተደምጧል። ሪካርዶ ካላፊዮሪ በአርሰናል ቤት ያልተሳካ የእግር ኳስ ህይወት አለው ካለን ከጉዳት ጋር በተያዘ ነው። ከዛ ውጭ ግን ሜዳ ላይ በተሰለፈባቸው ጨዋታዎች ጥሩ ነው። ሲቲ ላይ ያቻነት ግብ አስቆጥሮላቸዋል። ወልቭስ ላይ አሸናፊ ግብ አስቆጥሯል። ከግብ ጋር ጥሩ ቁርኝት ያለው ግን ደግሞ የመስመር ተከላካይ ነው። ትልቁ ችግሩ ጉዳት ነው ዘንድሮ። ካላፊዮሪን ወደ ጣሊያን ዳግም የመለስ እቅድ ያለው ክለብ ደግሞ ኤስ ሚላን ነው። 35 ሚሊዮን ዩሮ ቀጣይ ክረምት ላይ ለዚህ ተጫዋች ለማቅረብም በኤስ ሚላን በኩል እንደዚሁ እቅድ መያዙ ነው የተነገረው። የቀድሞ የመድፈኞቹ ተጫዋቾች ጃክ ዊልሼር እና አሮን ራምሴ በዕለተ ቅዳሜ የሻምፒዮንሺፕ የመዝጊያ ጨዋታ ላይ ተፋለሙ። አንደኛው ድል አድርጓል። ድል አድራጊው ደግሞ ጃክ ዊልሼር ነው። የጃክ ዊልሼር ክለብ ኖርዊች ሲቲ የራምሴን ካርዲፍ ሲቲን 4-2 ከጨዋታ ብልጫ ጋር ነው ያሸነፈው። በጨዋታ እንቅስቃሴ ራሱ 64 በመቶ የጃክ ዊልሼር ቡድን ኳስ ተቆጣጥሯል። የራምሴ ቡድን የተቆጣጠረውን 36 በመቶን ብቻ ነው። 4-2 በሆነ ውጤት ተጠናቋል። ያው ሲጠበቅ የነበረ ጨዋታ እንደነበረ እናስታውሳለን። ይህ ጨዋታ በተለይም በአርሰናል የቀድሞ ተጫዋቾች መካከል የሚደረግ ትልቅ ጨዋታ ስለነበረ ማለት ነው።
ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ቻናላችን ላይ ትገኛላችሁ። ይህን መረጃ ስናጠናክር አርሰናል ከበርንማውዝ በኤምሬትስ ጨዋታ እያደረጉ ነበረ። ጨዋታው በአርሰናል 34ኛው ደቂቃ ድረስ በራይስ ግብ 1-0 አርሰናል እየመራ ነበረ። ስንመለስ ከቃል ስፖርት ዩቲዩብ ቻናል ይህንን ጨዋታ ሙሉን ምን አይነት ውጤት ተመዘገበ የሚለውን ይዘን እንመለሳለን። እናንተ በሀሳብ መስጫ ሳጥናችን ላይም ይህንን መረጃ የተከታተላችሁት ከጨዋታው መጠናቀቅ በኋላ ከሆነ ውጤቱን አስፍሩልን። ቃል ስፖርት ዩቲዩብ ቻናል ፈጣን መረጃዎች ከሀገር ቤት እስከ ባህር ማዶ። እዚህ ጋር ቋጨን። ሰናይ ጊዜ